ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። የአውሮፓ ክለቦችን በተመለከተ ቼልሲን፣ ማንቸስተር ዩናይትድ፣ አርሰናል እና ሊቨርፑልን በተመለከተ በርካታ መረጃ ይዘን መጥተናል። በመጀመሪያም እንግዲህ ቼልሲን የተመለከተውን መረጃ ወደ እናንተ እናድርስ። ማርኮ ኩኩሬላ በቼልሲ ውስጥ የስፓኒሽ ቋንቋ ተናጋሪ ተጫዋች አካል እንደነበር ይታወቃል። እነዚህም በኤንዞ ማሬስካ የውድድር ዘመን አጋማሽ መልቀቅ ተስፋ የቆረጡና በሊያም ሮዝነሪ ስር ጥሩ ብቃት ማሳየት ከተቸገሩ ተጫዋቾች አንዱ ነበረ። ማርኮ ኩኩሬላ ክለቡን ለመልቀቅ እየገፋበት ስለነበር ገና በ27 ዓመቱ ውል ላይ 2 ዓመት ብቻ ሲቀረው ለቼልሲ ጥሩ ስምምነት ነው ተብሏልና ይሄ ተጫዋች እንግዲህ ወደ ሪያል ማድሪድ ለመዘዋወር ከስምምነት መድረሱ ይታወቃልና የማርኮ ኩኩሬላ ስምምነት ዛሬ ማለዳ ላይ በሚያስደንቅ ልዩ ታሪክ ተፈርሟልና ተጠናቋል። ሪያል ማድሪድም ቼልሲ የሕክምና ምርመራ እንዲደረግለት በፈቀደበት ወቅት 55 ሚሊዮን ዩሮ ቋሚና 5 ሚሊዮን ዩሮ ተጨማሪ ክፍያ ይከፍላል ተብሎ ይጠበቃል። ሪያል ማድሪዶች በሚገባ ራሳቸውን እያጠናከሩ ይገኛሉ። በጆዜ ሞሪኒዮ ስር የተለየውን ሪያል ማድሪድ እንመለከታለን ተብሎ ነው የሚጠበቀው። ጆዜ ሞሪኒዮ በጣም ድንቅ የሆነ ፖርቹጋላዊ አሰልጣኝ እንደሆነ ይታወቃልና ፖርቶንም ይዞ እንግዲህ ቻምፒዮንስ ሊግን ከፍ አድርጎ መሳም የቻለ ክለብ ነው። ስለዚህ በቀጣዩ ውድድር ዓመት የተለየውን ሪያል ማድሪድ በጣም ጠንካራውን በመከላከል ረገድ እንግዲህ ሪያል ማድሪድ ጥያቄ የሚነሳበት ክለብ ነበር። ነገር ግን በቀጣዩ ውድድር ዓመት ፈጽሞ የተለየውን ሪያል ማድሪድ እንመለከታለን ተብሎም ይጠበቃል። አርሰናል የክለብ ብሩጅን አጥቂ ክርስቶስ ዞሊስን ለማስፈረም ጥያቄ አቅርበዋል። የስፖርት ዳይሬክተሩ አንድሪ ቤርታ ረዳት ማሪዞ ሚሽሊ ባለፈው ሳምንት የግሪክ ከስዊድን ጋር ሲጫወት ከተመለከቱ በኋላ የ35 ሚሊዮን ፓውንድ ስምምነት ላይ ለመድረስ ተቃርበዋል። ሚኬል አርቴታ ይህንን ዝውውር እንደደገፈው ነው እየተገለጸ የሚገኘውና ወሳኝ የሆኑ ስራዎችን እየሰሩ እንደሆነ ራሳቸውን ለማጠናከርም በርካታ ስራዎችን እየሰሩ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ከዛ ውጪ አርሰናል በአሁኑ ሰዓት በአንድ ጊዜ በበርካታ የዝውውር ስራዎች ላይ እየሰራ ይገኛል። የመስመር ዳር አጥቂዎች፣ ዊንገርና የመሃል ሜዳ ተጫዋቾች ቅድሚያ የተሰጣቸው ኢላማዎች ሲሆኑ ሚኬል አርቴታ ከአንድሪ ቤርታ ጋር በመሆን በእቅድ ዝግጅቱ ላይ በንቃት እየተሳተፈ እንደሆነ ፋብሪዚዮ ሮማኖ አሳውቋል። በርካታ ዝውውሮችን ጠብቁ። እንግዲህ በክረምቱ የዝውውር መስኮት አርሰናሎች በርካታ ዝውውሮችን ለመፈጸም ዝግጅት እያደረጉ እንደሆነ ነው ታማኝ የሚባሉ የዜና አውታሮች እየገለጹት የሚገኘው። ብዙ የሚነሱ ጥያቄዎች አሉ። ታዲያ በክረምቱ የዝውውር መስኮት አርሰናል በሚገባ ራሳቸውን በማጠናከር እጅግ የተለየውን አርሰናል በቀጣዩ ውድድር ዘመን እንመለከታለን ተብሎ ይጠበቃል። የ16 ዓመቱ ጄርሚ ሞንጋ ለማስፈረም እስከ 10 የሚደርሱ ክለቦች ከፕሪሚየር ሊግም ሆነ ከውጭ ሀገራት ፍላጎት እንዳሳዩት ተነግሯል። አርሰናል ከሌስተር ሲቲ ጋር ስምምነት ለመድረስ በጣም ተቃርቧል። የዝውውር ዋጋውም በ10 ሚሊዮን ፓውንድ አካባቢ እንደሚሆንም ተነግሯል። እንደዚህ አይነት ድንቅ ታለንት ያላቸውን ተጫዋቾች አርሰናል እንግዲህ በማደን የሚታማ ክለብ አይደለምና አሁን እንግዲህ ይህንን ስራውን እየሰራ ይገኛል። ይህ ተጫዋች በጣም ድንቅ ባለተሰጥኦ እንደሆነ ይታወቃልና አርሰናሎችም ተጫዋቹን ለማግኘት ወሳኝ የሆኑ ስራዎችን እየሰሩ እንደሆነ ነው ታማኝ የሚባሉ የዜና አውታሮች እየገለጹት የሚገኙ። ሌላኛው ቼልሲና አርሰናል እንግዲህ የቦዋዲን ሁኔታን እየተከታተሉት እንደሆነ እየተገለጸ ይገኛል። ሊቨርፑልም ቀድሞ ንግግር አድርጓል። ማንኛውም ስምምነት ቢያንስ 60 ሚሊዮን ፓውንድ ሊያስወጣ ይችላል ተብሏል። በዓለም ዋንጫው ላይ አስደናቂ ብቃቱን ማሳየት የቀጠለው ይሄ ተጫዋች በአርሰናል የዝውውር ራዳር ውስጥ ገብቷል። ቼልሲዎችም ግን የተጫዋቹ ሁኔታ በቅርበት እየተከታተሉት እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ማንቸስተር ሲቲ የኢሊዮት አንደርሰን ዝውውር ሊያጠናቅቅ የሚችለው ሊቨርፑል ባለፈው ክረምት ለአሌክሳንደር ኢዛክ የከፈለውን 125 ሚሊዮን ፓውንድ የሚጠጋ ገንዘብ መክፈል ከቻለ እንደሆነ ተነግሯል። ቴሌግራፍ እንደገለጸው ከሆነ ማንቸስተር ሲቲዎች የዚህን ተጫዋች ዝውውር ለመጨረስ እየገፉበት እንደሆነ ነው። ሌላ ክለብ የሚወዳደራቸውና ከዚህ አንጻር በቀላሉ ተጫዋቹን ያገኙታል ተብሎ ነው የሚጠበቀው። በስፋት ተጫዋቹን ለማግኘትም ወሳኝ ስራዎችን እየሰሩ እንደሆነ እየተገለጸ ይገኛል። ጆሴ ግቫርዲዮል እስከ 2031 ድረስ በማንቸስተር ሲቲ የሚያቆየውን አዲስ የ5 ዓመት ኮንትራት ለመፈረም መስማማቱን ተከትሎ በክለቡ ውስጥ ከፍተኛ ተከፋይ ከሆኑ ተጫዋቾች መካከል አንዱ ይሆናል። ግቫርዲዮል በሲቲ ቤት እንግዲህ በተለይ ሞደርን የሚባል ተከላካይ ስፍራ ተጫዋች እንደሆነ ይታወቃል። በሴንተር ባክ እንዲሁም ደግሞ በፉል ባክ ቦታ ላይ መጫወት የሚችል ድንቅ የሆነ ቨርሳታይል የሆነ ተጫዋች እንደሆነ ሁላችንም እናውቃለን እና ይህ ተጫዋች በማንቸስተር ሲቲ ቤት እየሰራ ያለው ነገር እጅግ አስገራሚ፣ እጅግ አስደናቂ ነው። የሚበረታታም እንደሆነ እናውቃለን። ታዲያ ይህ ተጫዋች እስከ 2030 እንደሚያቆየውን አዲስ ውል በቅርቡ ያጠናቅቃል ተብሎም ይጠበቃል። ፋብሪዚዮ ሮማኖ ይህንን ዜና አጠናክሮታል። ማንቸስተር ዩናይትዶች ባለፉት 3 ቀናት ውስጥ ከሊዮ ሶል የቅርብ ሰዎች ጋር በንቃት ሲነጋገሩ ቆይቷል ተብሏል። ይህ ተጫዋች እንግዲህ
በጣም ድንቅ የሚባል እንቅስቃሴውን በኒውካስትል ዩናይትድ ቤት ማሳየት ችሏል። ማንቸስተር ዩናይትዶችም የዚህን ተጫዋች ዝውውር ለመጨረስ እንግዲህ ወሳኝ የሆኑ ስራዎችን እየሰሩ ይገኛሉ። ከሱ ባሻገርም እንግዲህ ማቴዎስ ፈርናንዴዝንም ለማስፈረም ማንቸስተር ዩናይትዶች በንቃት እየተሳተፉ ይገኛሉ። ተጫዋቹ እንግዲህ በጣም ድንቅ ብቃቱን በማሳየቱ የተነሳ የበርካታ የአውሮፓ ክለቦችን ቀልብ መሳብ መቻሉ የሚታወቅ ጉዳይ ነው። ታዲያ ዩናይትዶችም ይህንን ተጫዋች ለማስፈረም ወሳኝ የሆኑ ስራዎችን እየሰሩት ይገኛሉ። ዩናይትዶች ስራ የሚበዛበት የክረምት ገበያ እየተዘጋጁ እንደሆነ እየተገለጸ ይገኛል። ተጨማሪ 108 ሚሊዮን ፓውንድም አሁን ማግኘታቸው የሚታወቅ ጉዳይ ነው። በክረምቱ የዝውውር መስኮት እንግዲህ በርካታ ተጫዋቾችን ለማግኘት እንደሚሰሩ እየተነገረ ይገኛል። ከወዲሁ እንግዲህ የኤደርሰን ዝውውር መጨረሳቸው የሚታወቅ ጉዳይ ነው። ታዲያ አሁን ሌሎች ተጫዋቾችን ለማምጣትም ወሳኝ ስራዎችን እየሰሩ ይገኛሉ። የማቲያስ ፈርናንዴዝን ዝውውር እንዲሁም በመሃል ክፍል ያለባቸውን ችግር ለመፍታት ወሳኝ የሆኑ ስራዎችን እየሰሩ ይገኛሉ። የሚበረታታ ነው። በቀጣዩ ውድድር ዘመን እጅግ የተለየውን ማንቸስተር ዩናይትድ እንመለከታለን ተብሎም ይጠበቃል። ሊቨርፑሎች የብራድሊ ባርኮላን ዝውውር ለመጨረስ እየሰሩ ይገኛሉ። ብራድሊ ባርኮላ በፒኤስጂ ቤት እያሳየ ያለው ነገር እጅግ አስገራሚ ነገር ነው። ነገር ግን በቂ የሆነ የመሰለፊያ ዕድል እየተሰጠው አይደለም። ስለዚህ ከፒኤስጂ ቤት ለመልቀቅ ፍላጎት እንዳለው ይታወቃል። ታዲያ ሊቨርፑሎችም የዚህን ተጫዋች ዝውውር በቅርበት እየተከታተሉት ይገኛሉ። ያለው አቋም ያለው ፖቴንሻል እጅግ አስገራሚ ነው። ይህንንም በማየት ይመስላል ሊቨርፑሎች ተጫዋቹን ለማስፈረም ወሳኝ የሆኑ ስራዎች እየሰሩ ይገኛሉ። ከሱ በተጨማሪ የያን ዶማንዴንም ዝውውር ለመጨረስ ጎን ለጎን ወሳኝ የሆኑ ስራዎችን በመስራት ላይ እንዳሉ ነው እየተገለጸ የሚገኘው። በክረምቱ የዝውውር መስኮት ሊቨርፑሎች በተለይ በአጥቂ ቦታ ላይ ያለባቸውን ችግር መፍታት ነው የመጀመሪያ ኢላማቸውና ይሄ በጣም የሚበረታታ ነገር ነው። በአዲሱ የውድድር ዘመን እጅግ ውድድር ያለበትን የውድድር ዓመት እንመለከታለን ተብሎ ይጠበቃል። አሁን እንግዲህ የዓለም ዋንጫው እየተከወነ ይገኛልና በተለይ እንግዲህ አዳዲስ ታለንቶችን አዳዲስ ፖቴንሻሎችን እንደ ቦአዲን አይነት ያሉ ድንቅ ተጫዋቾችን መመልከት ችለናል። በርካታ ተጫዋቾችንም ይህ የዓለም ዋንጫ ያስመለክተናል ተብሎ ይጠበቃል። ይህም ደግሞ ለዝውውር መስኮቱ በተለይ በዝውውር መስኮቱ ላይ የሚኖር ኢምፓክት ከፍ ያለና ብቃታቸውን በሚገባ ማሳየት የቻሉ ተጫዋቾች ከአንድ ክለብ ወደ ሌላ ክለብ ይዘዋወራሉ ተብሎ ይጠበቃል። እኛም እንግዲህ አዳዲስ መረጃ የሚወጣ ከሆነ ወደ እናንተ የምናደርስ ይሆናል። ይህ ቻናል እንግዲህ ስለ ሁሉም የአውሮፓ ክለቦች መረጃዎችን የምታገኙበት ቻናል ነው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ።